የፍርድ ቤቱ መዶሻ ሲያርፍ የተሰማው ድምፅ የሺዎችን የልብ ትርታ አቁሟል። ከባድና ቀዝቃዛ የሆነው የሕግ ቃል በድንገት የሞት ፍርድ ይመስል በአየር ላይ ተንሳፈፈ። ይህ ተራ የፍርድ ቤት ውሎ አልነበረም። ይህ የሰው ልጆችን ተስፋ ወደ ጥልቅ የጨለማ ገደል የገፋ ማብቂያ የሌለው የፍርሃት ማዕበል የጀመረበት አሰቃቂ ቅጽበት ነበር። አሜሪካ ያቺ የነጻነትና የደህንነት ተምሳሌት ተደርጋ የምታሰበው ምድር አሁን ለሺዎች ኢትዮጵያውያን የገዛ መቃብራቸውን የሚቆፍሩባት አስፈሪ ወጥመድ ሆናለች። 5000 ኢትዮጵያውያን፣ 5000 ነፍሶች፣ 5000 ከሞት አፋፍ አምልጠው ከጦርነት ሳሸሽተው በባዕድ ሀገር ትንሽ የሰላም አየር ለመተንፈስ የሞከሩ ምስኪኖች ዛሬ ግን ይህን ሁሉ ተስፋ በአንድ የዳኛ ፊርማ ወደ አመድነት ተቀይሯል። የትራምፕ አስተዳደር እነዚህን 5000 ኢትዮጵያውያን ያለምንም ርህራሄ ከሀገር እንዲያባረር ወደ መጡበት የጦርነትና የደም መፋሰስ ምድር መልሶ እንዲወረውራቸው ፌዴራል ዳኛው ሙሉ ፈቃድ ሰጥተዋል። የውሳኔ ጊዜያዊ ጥበቃ ከለላ ተብሎ የሚጠራውንና እነዚህን ሰዎች ከስራትና ከስደት ይጠብቅ የነበረውን ብቸኛ ጋሻ አድቆ ጥሎታል። ነገሩን ይበልጥ ዘግናኝ የሚያደርገው ደግሞ ይህ አሰቃቂ እርምጃ በድንገት የመጣ ለመሆኑ ነው። ከዚህ ቀደም ሲተገበሩ የነበሩትና በሚሊዮኖች የሚቆጠሩ ሰዎችን ሕይወት ያመሰቃቀሉት አረመኔያዊ የሕግ ማዕቀፎች የቀጣይ ምዕራፍ አካል ነው። ሕጉ ርህራሄን አያውቅም። ሕጉ የሕፃናት ለቅሶን አይሰማም። ከዚህ ቀደም የሶሪያና የሄይቲ ስደተኞች ላይ የተወሰነው ተመሳሳይ የጭካኔ ብያኔ የሕግ አስከባሪዎች በሌሊት የሰዎችን በር እየሰበሩ ገብተው እናቶችን ከልጆቻቸው ሲነጥቁ አባቶችን በካቴና አስረው ወደማይታወቅ እስር ቤት ሲያግዙ ተመልክተናል። ጠቅላይ ፍርድ ቤቱ በቅርቡ በሰጠው ሌላ አስደንጋጭ ውሳኔ በመቶ ሺዎች የሚቆጠሩ የሱሪያና የሄይቲ ዜጎች ከለላ ገፎ በማንኛውም ሰዓት ሊባረሩ የሚችሉበትን አፋኝ ሕግ አጽድቋል። አሁን ደግሞ ያው አስፈሪ ማባረር ማሽን፣ ያው ደም የተጠማው የሕግ አሰራር ፊቱን ወደ ኢትዮጵያውያኑ አዙሯል። ወደ ኋላ መለስ ብለን ስንመለከት እነዚህ ሰዎች ለምን ሀገራቸውን ጥለው እንደተሰደዱ ማሰቡ ብቻ ሰውነትን ይዘገንናል። በትግራይ ክልል የጀመረውና ወደ ሌሎች ሀገሪቱ ክፍሎች የተዛመተው አውዳሚ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። የደም ጎርፍ የፈሰሰበት፣ የሰው ልጅ ክብር በአደባባይ የተረገጠበት ያሰቃቂ ጊዜ ዛሬም ድረስ ጠባሶ አልዳንም። በነጩ ቤተ መንግስት ደጃፍ ላይ ተሰብስበው የነበሩት ኢትዮጵያውያን በግልጽ እንደ ጮሆት በአማራ ክልል እየዘነበ ያለው የድሮን ጥቃትና ላለፉት 30 ዓመታት በድብቅም ሆነ በግልጽ ሲካሄድ የነበረው የዘር ማጥፋት ወንጀል ምድሪቱን ወደ ሲኦልነት ቀይሯታል። እነዚህ 5000 ስደተኞች ከዚህ ሲኦል አምልጠው ነው እዚህ የደረሱት። አሁን ግን አሜሪካ ወደዚያው ወደ አመለጣችሁበት የሞት እቶን ተመለሱ እያለቻቸው ነው። የአፍሪካ ማህበረሰቦች አንድነት የተባለው ተቋም ይህንን የጭካኔ ውሳኔ ለማስቆም የሕግን በር ሁሉ አንኳኩቷል። የጠበቆቻቸው ጩኸት በፍርድ ቤት ግድግዳዎች ላይ አስተጋብቷል። መብታችን ይከበር፣ ሕገ መንግስቱ የሰጠን ከለላ ይገፈፍ። የአገር ውስጥ ደህንነት መምሪያ ኃላፊ የነበሩት ክርስቲኖ ይህንን ከለላይ መግፈፍ ስልጣን የላቸውም በማለት ሞገቱ። ነገር ግን የትራምፕ አስተዳደር ይህንን በብርድ ደም ውድቅ አደረጉት። የሰጡት ምላሽ አንድና አንድ ነበር፣ መባረር አለባቸው የሚል። ሕጉ ሰብአዊነትን አያውቅም። ፍርድ ቤቱ ለፍትህ ሳይሆን ለጭካኔ ዘብ ቆሟል። የበያኔ በውስጡ የተሸከመው የሽብር መጠን ቃላት ሊገልጹት ከሚችሉት በላይ ነው። ከዚህ ቀደም በስደተኞች ላይ የወጡት ሕጎች ምን ያህል አሰቃቂ እንደነበሩ ታሪክ ምስክር ነው። በሌሊት ድቅድቅ ጨለማ ሰዎች በሞቅ አልጋቸው ላይ ተኝተው ሳለ የታጠቁ የኢሚግሬሽን ፖሊሶች በሮቻቸውን ሰብረው ሲገቡ መገመት ትችላላችሁ። የልጆች ጩኸት፣ የእናቶች ዋይታ፣ የአባቶች እንባ ምንም ትርጉም በማይሰጥበት በዚያች አስፈሪ ቅጽበት የሰው ልጅ ልክ እንደ ዕቃ ተጭኖ ወደ ማቆያ ካምፖች ይወሰዳል። እነዚህ ካምፖች ከእስር ቤት የተለዩ አይደሉም። ብርሃን የማይገባባቸው፣ ተስፋ የሌለባቸው፣ ሺዎች በየቀኑ አእምሯቸውን እስኪሱት ድረስ በፍርሃት የሚቆራመዱባቸው የሲኦል ደጃፎች ናቸው። የሀገር ውስጥ ደህንነት መምሪያ ይህንን ጊዜ ክለላ ገና በየካቲት ወር ለማቋረጥ ፈልጎ ነበር። ያኔ በጥቂቱ ተስፋ ሰጥቶ የነበረው የዳኛው እግድ ዛሬ እንደ ብርጭቆ ተሰባብረዋል። አሁን በመንገዳቸው ላይ ምንም እንቅፋት የለም። አረንጓዴው መብራት በራ። የትራምፕ አስተዳደር ያሰበውን ያለምንም ገደብ መፈጸም ይችላል። ሄይቲያውያን፣ ደቡብ ሱዳናውያን፣ ሶማሊያውያንና ሶሪያውያን ላይ ደረሰው አሰቃቂ ጣፈንታም አሁን የኢትዮጵያኑን በር እያንኳኳ ነው። አስቦት
እዚያ ሀገር ውስጥ ተወልደው ያደጉ ልጆች አሏቸው። ቋንቋውን የሚያውቁት፣ ባህሉን የተላመዱት ጓደኞቻቸው እዚህ ያሉ ህጻናት ነገ ጠዋት ከእንቅልፋቸው ሲነቁ ወላጆቻቸው በካቴና ታስሮ ሊያዩ ይችላሉ። ቤተሰብ ይበተናል፣ ህይወት ይዘበራረቃል። የተገነባው ትዳር፣ የተጠራቀመው ሀብት፣ የተዘራው ተስፋ ሁሉ በአንድ ጀንበር ይተናል። ይህ የህግ የበላይነት አይደለም። ይህ በህግ ስም የሚፈጸም ሽብር ነው። ህጉ ራሱ አስፈሪ ሆኖ ተቀርጿል። ስደተኞች በማንኛውም ሰዓት አድራሻቸውን እንዲያሳውቁ፣ እያንዳንዱ እንቅስቃሴያቸውን ለስለላ መዋቅሩ እንዲያስረክቡ ያስገድዳል። አንዲት ትንሽ ጥፋት፣ ምናልባትም የትራፊክ ህግ መተላለፍ እንኳን ወዲያውኑ ወደ አውሮፕላን ተጭነው ወደ ሀገራቸው እንዲባረሩ ምክንያት ሊሆንም ይችላል። የፍርሃት ቆፈን እያንዳንዱን ስደተኛ ተቆጣጥሮታል። በመንገድ ላይ ሲሄዱ፣ ስራ ቦታቸው ሲውሉ፣ አልፎ ተርፎም ቤተክርስቲያንና መስጊዱ ሲጸልዩ እንኳን መቼ መጥቶ ይወስዶን ይሆን የሚለው ጭንቀት እንደ ጥቁር ጥላ ይከተላቸዋል። አሁን 5000 የሚሆኑት ኢትዮጵያውያን የተቀመጡት በፈንጂ ላይ ነው። ነገ ምን እንደሚፈጠር ያውቁም። የፍርድ ቤት ውሳኔ ከተሰማበት ደቂቃ ጀምሮ ቤታቸው ውስጥ ያለው ድባብ የሞት ቤት መስሏል። ሻንጣዎቻቸውን ማዘጋጀት አለባቸው ወይስ በህግ መታገላቸውን ይቀጥሉ? የትሄዱ? ማንን ሲያማክሩ? ጠበቆች እንኳን አቅም አንሷቸዋል። የአገሪቱ የፍትህ ስርዓት በራፉን ዘግቶባቸዋል። የትራምፕ አስተዳደር ይህ ከለላ ቋሚ አይደለም ጊዜያዊ ነው የሚለው መከራከሪያን በማንሳት የሰዎችን ህይወት እንደ ቼዝ ጨዋታ እያሽከረከረ ነው። የቀድሞ አስተዳደሮችን ከለላ ደጋግሞ ማራዘማቸው ስህተት ነበር እያሉም ይሞግታሉ። እነዚህ 5000 ሰዎች ቁጥር ብቻ ናቸው። በስነ ልቦና የተሰበሩ፣ በጦርነት የተጎዱ፣ የሰውነት ክብራቸውን የተነጠቁ ፍጡራን መሆናቸውን ማየት አይፈልጉም። ከዚህ በፊት የወጡት ህጎች ምን ያህል አፋኝ እንደነበሩ ስናስታውስ የነገው ቀን ምን ያህል የከፋ ሊሆን እንደሚችል መገመት አያዳግትም። ጥገኝነት ጠያቂዎች ድንበር ላይ ሲደርሱ በጋዝ የሚታፈኑበት፣ ህጻናት በብረት አጥር ውስጥ እንዳውሬ የሚታሰሩበት፣ ታመው መድኃኒት እንኳን የሚከለከሉበት ያ የጭካኔ ዘመን እንደገና እያንሰራራ ይመስላል። የውሳኔ ለኢትዮጵያን ብቻ ሳይሆን በአሜሪካ ምድር ላይ ለሚገኝ ለማንኛውም ጥገኝነት ጠያቂ የተሰጠ የማስጠንቀቂያ ደውል ነው። ፍርድ ቤቱ ዛሬ የወሰነው ውሳኔ የ5000 ሰዎችን ህይወት ብቻ ሳይሆን የእነሱን ቤተሰቦች፣ በአገር ቤት የሚጠብቋቸውን ዘመዶችና በእነሱ ላይ ጥገኛ የሆኑትን ሁሉ አደጋ ላይ የሚጥል ነው። ወደ ኢትዮጵያ ቢመለሱ የሚጠብቃቸው ምንድነው? የተረፈው የጦርነት እሳት፣ የኢኮኖሚ ቀውስና የፖለቲካ አለመረጋጋት ነው። ከእሳት አምልጠው ወደ እሳት መወርመር፣ ከእሳት አምልጠው ወደ እሳት መወርወር ማለት ይህም ነው። ጨለማው እየዳሰሳቸው ነው። የፍርድ ቤቱ ሰነድ ላይ ያረፈው ያ ጥቁር ቀለም ሕይወታቸውን ብርሃን አጥፍቶታል። አሜሪካ በሯን ዘጋች። ርህራሄ ሞተ። ዛሬ ባስፈሪው የህግ መዶሻ ስር ወድቀው የነገን ፀሐይ ለማየት ተስፋ የቆረጡት እነዚህ 5000 ነፍሶች አሁን የጭካኔው ማሽን ሰለባ ሆነዋል። የህግ መጻሕፍት የሞት ማዘዣ ሆነዋል። ፍትህ አይነ ስውር ብቻ ሳትሆን ደንቆሮና ጨካኝም ሆናለች። የሚቀጥለው እርምጃ በየቤቱ የሚሰማው የእንባ ጩኸት፣ የበር መሰበር ድምፅና ወደማይታወቅ አስፈሪ ጉዞ የሚወስደው የግዳጅ መንገድ ብቻ ነው። 5000 ኢትዮጵያውያን ዛሬ በገዛ አይናቸው ሲኦልን እያዩ ነው። መዶሻው አርፏል። ፍርዱ ተሰጥቷል። ሽብሩም ጀምሯል። የጭንቀቱ ሰዓት አልቋል። ፀሐይ ስትጠልቅና ድቅድቅ ጨለማው ምድሪቱን ሲወጣት በእነዚህ 5000 ኢትዮጵያውያን ቤቶች ውስጥ ያለው ሽብር ድንበሩን ያልፋል። እያንዳንዱ የኮቴ ድምፅ፣ በመንገድ ላይ የሚያልፍ የመኪና መብራት፣ አልፎ ተርፎም የንፋስ ሽውታ ሳይቀር የፖሊስ መምጣት እየመሰላቸው በየሰከንዱ ይሞታሉ። የሌሊቱ ጸጥታ ለነሱ ሰላም ሳይሆን የሞት መልእክተኛ አድብቶ የሚጠብቅበት የሽብር ጊዜ ሆኗል። ልጆቻቸውን አቅፈው ሲተኙ ይህች ሌሊት አብሮ የሚያሳልፏት የመጨረሻዋ ሌሊት ትሆን የሚል ይህች ሌሊት አብሮ የሚያሳልፏት የመጨረሻዋ ሌሊት ትሆን ይሆን እያሉ በእንባ ይቃጠላሉ።